ከወደቅንበት ያነሳን በንጹሕ ደሙ ያዳነን ከወደቅንበት ያነሳን እርሱ ነው የእርሱ ውለታ እንዘምራለን ለጌታ በንጹሕ ደሙ ያዳነን ከወደቅንበት እጃችን ከፍ አድርገን አመስግነው ከወደቅንበት ያነሳን እሱ ነው የእርሱ ውለታ እንዘምራለን ለጌታ እልልታ እልልታ ቀና ብለናል በክብር አንገቱን ደፍቶ በፍቅር ስለኛ ብዙ ሆነልን የብርሃን አክሊል ደፋልን የዓለም መድኃኒት ጌታ ጠላታችንን የዓለም መድኃኒት ጠላታችንን ያሰረው በንጹሕ ደሙ ያዳነን ከወደቅንበት እጃችን ከፍ አድርጉና አመስግኑት አምላካችንን ያነሳን እሱ ነው የእርሱ ውለታ እንዘምራለን ለጌታ እስከ ሺህ ትውልድ ይምራል ፍቅር ነውና ይራራል አይዝልም ለእሱ ትከሻ መጨረሻ ነው መድረሻ የዓለም መድኃኒት ጌታ ነው ጠላታችንን ያሰረው የዓለም መድኃኒት ጌታ ነው ጠላታችንን ያሰረው በንጹሕ ደሙ ያዳነን ከወደቅንበት ያነሳን በንጹሕ ደሙ ያዳነን ከወደቅንበት ያነሳን ብዙ ምሕረት ውለታ እንዘምራለን ለጌታ በደም ያጌጠ ልብስ አለው ከአማልክት ማንም አይመስለው ትውልዱ ማዳኑን ይስማ ነግሷል በጽዮን ከተማ የዓለም መድኃኒት ጌታ ነው ጠላታችንን የዓለም መድኃኒት ጌታ ነው ጠላታችንን ያሰረው በንጹሕ ደሙ ያዳነን ከወደቅንበት እልልታ 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 ይገባዋል። ከፍ አድርጋችሁ አምላካችንን አመስግኑት። እሱ ነው የእርሱ ውለታ እንዘምራለን በጌታ በደም ያጌጠ ልብስ አለው ከአማልክት ማንም አይመስለው ትውልዱ ማዳኑን ይስማ ነግሷል በጽዮን ከተማ የዓለም መድኃኒት ጌታ ነው ጠላታችንን ያሰረው የዓለም መድኃኒት ጌታ ነው ጠላታችንን ያሰረው በንጹሕ ደሙ ያዳነን ከወደቅንበት ያነሳን በንጹሕ ደሙ ያዳነን ከወደቅንበት ያነሳን እሱ ነው የእርሱ ውለታ እንዘምራለን አንደበት የሚያወጣ የምስጋና ቅኔ የአምላክ ማዳን አይቻለሁ ባይኔ በገባዖን ሰማይ ፀሐይን ያቆመ ዛሬም ይቶኛል እየደጋገመ አንደበት የሚያወጣ የምስጋና ቅኔ የአምላክ
ማዳን አይቻለሁ ባይኔ በተማውን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ ወጥመድ ተሰበረ እኔም አመለጥኩኝ ከኃጢአት ፍላጻ ከሞት አተረፈኝ የአናብስቱን አፍ በኃይሉ የዘጋ የዳንኤል አምላክ ይኖራል ከእኛ ጋር አንደበት የሚያወጣ የምስጋና እጆች ከፍ አድርጋችሁ አመስግኑት። የሰማዩን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ አስፈሪው ነበልባል እሳቱ ቢነድም ለጣዖት እንድሰግድ ነገሥታት ቢያውጁ ሁሉም ቢተወኝም ቢጠላኝም ዓለም ጽናት ይሆነኛል ጌታ መድኃኔዓለም አንደበት የሚያወጣ የምስጋና ቅኔ አምላኬ አመስግኑት። አምላካችን ከፍ አድርጋችሁ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ በዳዊት ምስጋና በያሬድ ዝማሬ ከቅዱሳን ጋራ ልዘምር አብሬ እርሱን ሳመሰግን መልኩን ብስቅብኝ ለጌታዬ ክብር እዘምራለሁ። አንደበት የሚያወጣ የምስጋና ቅኔ አምላኬ አይቻለሁ ባይኔ የከተማውን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ ወጥመድ ተሰበረ እኔም አመለጥኩኝ ከኃጢአት ፍላጻ ከሞት አተረፈኝ የአናብስቱን አፍ በኃይሉ የዘጋ የዳንኤል አምላክ ይኖራል ከእኛ ጋር አንደበት የሚያወጣ የምስጋና ቅኔ አምላክ እልልታ ይገባዋል። ከፍ አድርጋችሁ አመስግኑት። ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ ሙዳየ መና ግሩም ሙዳየ መና ግሩም ሙዳየ መና ሙዳየ መና ግሩም ሙዳየ መና ግሩም ሙዳየ መና የቅዱሳኑ ክብር ነሽና እንሰጥሻለን ቅኔ ምስጋና የወለድሽልን የሕይወት መና ታናሽ ሙዳየ መና አመስግኗት እናታችንን ግሩም ሙዳየ መና ሙዳየ መና ግሩም ሙዳየ መና ግሩም ሙዳየ መና ትሕትና ለብሰሽ ፍቅር ውበት ተንሳስልላል ሰላምታ ድምፅሽ እሳቱን ወልደን እሳት ተክበሻል ሳንዘምርልሽ መቼ ይመሻል ሙዳየ መና ግሩም ሙዳየ መና ግሩም ሙዳየ መና ሙዳየ መና ግሩም ሙዳየ መና የፀሐይ መውጫ ምስራቅ ሆነሽ አየንብሽ አትጨልምም ሕይወታችን ልጅሽ ስላለ ፀሐያችን ሙዳየ መና ግሩም ያንሳታል እናታችን ከፍ አድርጋችሁ አመስግኗል። ሙዳየ መና ግሩም ሙዳየ መና ግሩም ሙዳየ መና የቅዱሳኑ ክብር ነሽና እንሰጥሻለን ቅኔ ምስጋና የወለድሽልን የሕይወት መና ዝናብ ያለብሽ ታናሽ መና ሙዳየ መና ግሩም ሙዳየ መና ግሩም ሙዳየ መና ሙዳየ መና
መና ግሩም ሙዳየ መና ግሩም ሙዳየ መና ግሩም አሁንም ከፍ አርጋ አውሮፕላንን ማየትና በአውሮፕላን መሄድ ልዩነት አለው። በአውሮፕላን መሄድና አውሮፕላንን ማብረር ልዩነት አለው። አውሮፕላንን ማብረርና አውሮፕላን መስራት ልዩነት አለው። ጥቅስ መያዝና ምስጢርን መረዳት አይገናኝም። ጥቅስ መያዝ ዜሮ አይደለም፣ ጥሩ ነው። ዋናው ግን ምስጢሩ መረዳት ነው። እና ቅዱስ ዳዊት በሚገርም አነጋገር ታቦርና አርሞንኤም በስምህ ደስ ይላቸዋል ወይሴብሑ ለስምከ ላንተስ ምስጋና ያቀርባሉ። መዝራዕትከ ምስለ ኃይል ክንድህ ከኃይል ጋራ ነው ማለት መንፈስ ቅዱስ ከወልድ ጋራ ነው። በህልውና አለ። ቀድሞ ጥር 11 በ30 ዓመተ ምህረት ኢየሱስ ክርስቶስ በዮርዳኖስ ሲጠመቅ የተገለጸው ምስጢር በደብረ ታቦር ተገልጿል። ይህንም ቅዱስ ያሬድ እንዴት አድርጎ እንደተናገረው በሚቀጥለው እናያለን። መጽሐፈ መሳፍንትን ለታሪክ ያክል ካመጣ ነው። ዜና መዋዕልንም ስሙን ለማዘከር ካመጣ ነው። ግልጽ ወደ ሆነውና አስደናቂ ወደ ሆነው የበለጠ ግልጽ ወደ ሆነው ለማለት ነው። ወደ ወንጌሉ ስንመጣ ሶስቱም ወንጌላት በደንብ አድርገው ጽፈውታል። የማቴዎስ ወንጌል ምዕራፍ 17 ቁጥር 1፣ የማርቆስ ወንጌል ምዕራፍ 9 ቁጥር 2፣ የሉቃስ ወንጌል ምዕራፍ 9 ቁጥር 28። ወምድረስ እሱ መዋዕል ነሶሙ እግዚ ኢየሱስ ለጴጥሮስ ወለያዕቆብ ወለውሁ ዮሐንስ ይላል ቅዱስ ያሬድ። ወለ ዮሐንስ ከ6 ቀን በኋላ ጌታችን ኢየሱስ ክርስቶስ ከ12ቱ ሐዋርያት ሦስቱን ለይቶ ርዕሰ ሐዋርያት ቅዱስ ጴጥሮስን፣ ሁለቱን ወንድማማቶች ቅዱስ ያዕቆብንና ቅዱስ ዮሐንስን ይዟቸው ወደ ረጅም ተራራ ወጣ። ወይረጎሙ ደብረ ነውሃ እንተ ባሕቲቶሙ ነው የሚለው። ብቻቸውን ቁጥራቸው አጠቃላይ 12 ሲሆን ሦስቱን ብቻ ለይቶ ወደ ረጅም ተራራ ይዟቸው ወጣ። ይዟቸው ከወጣ በኋላ ምን ሆነ? ወተወለጠ አራያሁ በቅድሜሆሙ ራዩ አራያሁ ንባቡ ሁለቱም አለ። እነሱን ደብረ ታቦር ተራራ ላይ ይዟቸው ከወጣ በኋላ በፊታቸው መልኩ ተለወጠ። የመልኩ መለወጥ ብቻ አይደለም፣ ወአልባሲሁኒ ኮነ ጸዓዳ ከመበረድ። እየሰማችሁ ነው? ይሰማል? እስኪ አንድ ጊዜ ልብሶ በሉ እስኪ። ኧረ ተው ስሙ። ልብሶ እንደ በረዶ ነጭ ሆነ። ምኑ እንደምን ነጭ ሆነ? የኢየሱስ ክርስቶስ ልብስ ጥቁር ነው የሆነ ነጭ ነው። ቀይ ነው የሆነ ነጭ ነው። ዝንጉርጉር ነው የሆነ ነጭ ነው። ምንድነው የሆነው? ሁላችንም ነጫጭ ለብሰን በቀኙ ለመቆም እንዲያበቃን ቅዱስ ፈቃዱ ይሁንልን። እልል ብላችሁ አመስግኑት። በእውነት ደስ ይላል መሰላት። በእውነት ይሄ ብቻ አይደለም። ወአብርሃ ገጹ ከመፀሐይ፣ ቁመቱ 3 ክንድ ከስንዝር ነው። መልኩ እንደ ፀሐይ አበራ። እንደምን አበራ? እንደምን አበራ? ደብረ ታቦር ተራራ የማን ተራራ ነው? የማን ተራራ ነው? ማን አደረበት? ኢየሱስ ክርስቶስ። እግዚአብሔር ነው አይደለም? እግዚአብሔር ሲያድርበት
ልብሱ እንደ በረዶ ነጭ ሆኗል፣ መልኩም እንደ ፀሐይ አብርቷል። ሌሊቱም ቀኑም እኩል ሆነ፣ 24 ሰዓት ብርሃን ሆነ። ኧረ ልላችሁ አመስግኑ በእውነት 24 ሰዓት። 7 ቀን በደብረ ታቦር ተራራ ጨለማ ጠፋ። ይደንቃል አይደንቅም? እግዚአብሔር ባለበት ጨለማ አለ አለ? ኧረ የለም የለም። የእግዚአብሔር ተራራ ነው። ከዚያስ ወመፁ ሀቤሁ ሙሴ ወኤልያስ። ደብረ ታቦር ተራራ ላይ 3ቱን ደቀ መዛሙርት ይዟቸው ከወጣ በኋላ ሙሴና ኤልያስ ወደሱ መጡ። እንዘ ይትናገሩ ምስሌሁ፣ ቅዱስ ያሬድ ምስሌሁ ለኢየሱስ ይለዋል። ከኢየሱስ ክርስቶስ ጋር እየተነጋገሩ ተሰሙ። አሁን ቅዱስ ጴጥሮስ እየሰማችሁ ነው ምእመናን? ይሰማል። ቅዱስ ጴጥሮስ ደብረ ታቦር ተራራ ላይ የነበረውን ሁኔታ ሲያይ ጨለማ የለም፣ ዝም ብሎ ያልሆነ ነገር የለም። በጣም ደስ አለውና ኢየሱስ ክርስቶስን በፈቃድ አንድ ቃል ጠየቀው። ዋውሳ ጴጥሮስ ወይቤሎ ለእግዚ ኢየሱስ። አሁን እዚህ መምህራኑ ሊቀጠበብት አረተው መላከ ታቦር ይቤሎ ጴጥሮስ ለኢየሱስ ሊቅ አለው ሊሉ አይደል? አባታችን ሊሳይባር ሊቅ ማለት መምህር ማለት ነው። በዚህ ትርጉም እሺ፣ ሊቅ ማለት መምህር ማለት ነው። ቅዱስ ጴጥሮስ ጌታችን ኢየሱስ ክርስቶስን መምህር አለው። ምን አለው? ይሰማል? ምን አለው? መምህር አለው። ኢየሱስ ክርስቶስ ደግሞ መፍቀር የሰብረውና በሚገባን ቋንቋ አቤት አለው። ሰናይ ውእቱ ሃሎ ለነ ዝየ በዚህ የሚላል ለኛ በዚህ መኖር መልካም ነው። በዚህ መኖር ምንድነው አለ? ምንድነው አለ? ለምንድነው እንደዚህ ያለው? በእግዚአብሔር ተራራ መኖር መልካም ነው አይደለም? ጨለማ በጠፋበት ድንቁርና በራቀበት ዓለም መልካም ነው አይደለም? ሌሊትም ቀንም በሚያበራ ተራራ መኖር መልካም ነው አይደለም? ኧረ አይዟችሁ፣ የኢትዮጵያ ቤተክርስቲያን ተራራ ናት። 24 ሰዓት ታበራለች። ደስ ይበላችሁ ልል በሉ። በእውነት 24 ሰዓት እንዴ! አሁን እዚህ ቤተክርስቲያን ጨለማለ? የሌሊቱ ሰዓታት እንደው ጨለማለሁ እንደው በእውነት እንደው አያሳሳም? አሁን እንደው ቅዱስ ቅዱስ ሲባል ንይ ሲባል እንደው አያሳሳም? ተዘከር ሲባል አያሳሳም? እንደው መብርሃነ እውነት ነው። ለኛ በዚህ መኖር መልካም ነው። ከዚያ በኋላ አስፈቀደ። ወመሰት ፈቅድ ጌታ ብትወድስ ንግበር ዝየ ሰለስተ ማሂደረ። ጌታ ከወደድክ ከዚህ 3 ጎጆ እንስራ። ስንት ጎጆ? ስንት ጎጆ? አጠቃላይ አሁን ደብረ ታቦር ተራራ ላይ ያሉ ስንት ናቸው? እስቲ ቁጥሩ ስንት ናቸው? ስንቶቹ ነው ዛቸው የወጣ? 3ቱን። ከዚያ ከነቢያት ስንቶቹ መጡ? 2። 3 እና 2 ስንት ይሆናል? ጌታችን ኢየሱስ ክርስቶስ ከሁሉ በላይ ሆኖ ስንተኛ ነው? እዚህ ላይ 6ኛ ነው አይደል? ቅዱስ ጴጥሮስ ግን ስንት ጎጆ እንስራ ነው ያለ? ለማን ለማን? አንዱን ጥሩ ነው። አንዱን ላንተ አለው። አንዱን ለማን? እናቴ ቅዱስ ጴጥሮስ አንዳንድ ጊዜ እኮ የዋህነት መብራህ አንዱን ለማን አለ? እናቴ እንደ ቅዱስ ጴጥሮስ እንደ አደፋፈሩ ኢየሱስ ክርስቶስ ደብረ ታቦር ላይ የሚኖርለት አባታችን በጽርሐ አርያም አነጸ መቅደሱ በአርያም። እውነት ነው። ቅዱስ ጴጥሮስ አሳስቶታል። ደብረ ታቦር የቤተ ክርስቲያን የመንግሥተ ሰማያት የቤተ ጉባኤ ምሳሌ ነው። ስለዚህ በጣም ደስ ስላለው ይህን ጠየቅ። አንዱን ላንተ ወሃደ ለሙሴ፣ አንዱን ለሙሴ ወሃደ ለኤልያስ፣ አንዱን ደግሞ ለኤልያስ። ለምንድን ነው ቅዱስ ጴጥሮስ ይህን ያለበት? እሱንና ሌሎቹን ያዕቆብንና ዮሐንስን የኢየሱስ ክርስቶስ መደበኛ ደቀ መዛሙርት ስለሆኑ ከሱ እግር ስር ስለማይለዩ ለኢየሱስ ክርስቶስ ጎጆ ከሰራን እኛም አብረን ከሱ ጋር እንኖራለን።
የሚል ሐሳብ ስለነበረው 3 ጎጆ እንስራ ብሎ ጠየቀው። ልክ ይህን እየተነጋገሩ እያሉ ብሩህ ደመና ከሰማይ መጣ። ብሩህ ደመና ብቻ አይደለም፣ ከዚያ ከመጣው ብሩህ ደመና ውስጥ ደግሞ ቃል መጣ። ያ ቃል ምን አይነት ቃል ነው? የሚናገር እግዚአብሔር አብ፣ የሚነገርለት ለኢየሱስ ክርስቶስ፣ እንዲሰሙ የታዘዙ ከዚያ የነበሩት ምን የሚል የመጣው ቃል ዝንቱ ውእቱ ወልዴ ዘአፈቅር። ልክ ዮርዳኖስ ላይ ሲጠመቅ ኢየሱስ ክርስቶስ ማለት ነው፣ እግዚአብሔር አብ ይህን ቃል ተናግሮታል። የማቴዎስ ወንጌል ምዕራፍ 3 ላይ ተመልከቱ፣ ቁጥር 13 ጀምሮ ዮርዳኖስ ላይ የመሰከረለትን ቃል በመጥምቁ ዮሐንስ ፊት የመሰከረውን አሁን ደግሞ በቅዱስ ጴጥሮስ፣ በቅዱስ ያዕቆብ፣ በቅዱስ ዮሐንስ፣ በነቢዩ በሙሴ ተሰውሮ በሚኖረው በኤልያስ ፊት ይህን ቃል ተናገረ። ነገር ግን ያ ቃል ከሰማይ ሲመጣ ለኛ በዚህ መኖር መልካም ነው፣ 3 ጎጆ እንስራ ያለው ቅዱስ ጴጥሮስ ሳይቀር ሌሎቹም ደንግጠው ወደቁ። እስኪ ምእመናን አቅም የለንም፣ አቅማችን እናውቃለን። እንኳን እኛ ይቅርና ቅዱስ ጴጥሮስ፣ ቅዱስ ያዕቆብ፣ ቅዱስ ዮሐንስ አብረው ከኢየሱስ ክርስቶስ ጋር ከዋለበት እየዋሉ ካደረበት እያደሩ የእጁን ታምራት የቃሉን ትምህርት ሁሉንም ነገር ያዩ የተረዱ በፊቱ ቃል ከሰማይ ሲመጣ መቆም አቅቷቸው ከወደቁ እኛውን እግዚአብሔር አንድ ቀን ቢናገር ቁመን የምንገኝ ይመስላችኋል? ይመስላችኋል? ጴጥሮስ ወደቀ፣ ያዕቆብ ወደቀ፣ ዮሐንስ ወደቀ። ለምን? ያን ቃል መስማት ለፍጡራን አይቻልም። መፍቀር የሰብ ነውና እነሱ በፊታቸው ሲወድቁ ቀረብ ብሎ ጌታችን ኢየሱስ ክርስቶስ ዳሰስ አድርጎ አስነሳና ተነሱ፣ አይዟችሁ፣ አትፍሩ ሲላቸው ከተነሱ በኋላ ዓይናቸውን ቀና አድርገው ሲመለከቱ ከኢየሱስ ክርስቶስ በቀር ሌላ ያዩት የለም። የወንጌሉ ታሪክ ይሄ ነው። ቅዱስ ያሬድ ይህን ነው በዋዜማው፣ በሰላሙ፣ በስመላለሙ፣ በዝማሬው፣ በመዋሲቱ በልዩ ሁኔታ እየዘመረ እያመሰጠረ እኔ አሁን ያስተማርኩትን ትምህርት ደግሜ ባስተምረው ተደግሟል ልትሉ ትችላላችሁ። ዋዜማው ግን ሲቃኝ፣ ሲመለጠን፣ ሲዘመን፣ ሲጸነጸል፣ ሲመረገድ፣ ሲጸፋ ቸብቸብ ይሰለቻል። መንከረ ከሰተ ሲቃኝ እንደገና ሌሎቹ ሲቀበሉት መጀመሪያ ድጎ መምህር ቃኙት፣ ከዚያ በኋላ ደግሞ በግራና በቀኝ መምህራኑ ተቀበሉት፣ ከዚያ አመለጠኑት። ይዘመማል፣ አሁንም ይዘመማል፣ ይጸነጸላል፣ ይመረገዳል፣ ይጸፋል፣ እዚያ ቸብቸቧል፣ አመላለሷል፣ ይሰለቻል። ኧረ እንዲያው ለቅዱስ ያሬድ አምላክ እልል ብላችሁ አመስግኑ በድንግል ማርያም። እኔ እኮ ይገርመኛል። ቅዱስ ዳዊት የእግዚአብሔር ተራራ ያለውን በጠቀስኩላችሁ መዝሙር 67 ቁጥር 15 ላይ ርዕሰ ሐዋርያት ቅዱስ ጴጥሮስ አይቶ መሰከረ። እየሰማችሁ ነው ምእመናን? እኛ የምንማረው ትምህርት ሐዋርያት አይተው ነው የነገሩን። የስም ስሚ አይደለም፣ ከምንጩ ነው የጠጣ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢየሱስ ክርስቶስን ትምህርት የጠጣችሁ ከምንጩ ነው። የደፈረሰ ክርስትና የለንም። የምዕራቡ ዓለም ክርስትና በተደጋጋሚ እንደነገርኳችሁ የደፈረሰ ክርስትና ነው። ንጹህ ውሃ፣ ንጹህ ምንጭ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቅደስ አለ፣ ቅድስት አለ፣ ማሕሌት አለ፣ ካውደ ምሕረቱ አለ። ይህን የሰጠን አምላከ ቅዱሳን የተመሰገነ ይሁን ብላችሁ ለሎላችሁ አመስግኑት ከማለት ውጭ እኔ ምን እላለሁ? ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18 ላይ እንዲህ አለ፣
እስመ ኢኮነ መሃድምተ ጥበብ ዘተሎነ ወአይመርናክሙ ቦቱ ኃይሎ ለእግዚእነ ኢየሱስ ክርስቶስ ወምጽአቶ ወሃልወቶ የጌታችን የኢየሱስ ክርስቶስን ኃይሉን መምጣቱን ቅድመ ዓለም መኖሩን ስናስተምራችሁ ስናስረዳችሁ የፍልስፍና ተረትን የተከተልን አይደለም። በቤተ ክርስቲያን የተረት ትምህርት የለም። የአክቲቪስት ትምህርት የለም። በበቁ ነቢያት የተነገረ፣ በበቁ ሐዋርያት የተሰበከ፣ በበቁ ሊቃውንት የተመሰጠረ፣ በበቁ በቅዱስ ያሬድ የተዘመረ፣ አስተውሎ ላየው ከወርቅ የጠራ ከፀሐይ ያበራ ነውር ነቀፋ ጉድፍ አሰር የሌለበት ንጹሕ የሆነ ቃል እግዚአብሔር ነው። የፍልስፍና ተረት አይደለም። አላ ለሊነ ርኢነ እበይዎ የሱን ገናንነት እኛ ራሳችን አይተነዋል እንጂ ዝነሳ እምኀበ እግዚአብሔር አብ ክብረ ወስብሐተ ከእግዚአብሔር አብ ክብርንና ምስጋናን ገንዘብ እንዳደረገ ወቃል ዘወረደ ላዕሌሁ በሱ ቃል በሱ ላይ የምወደው ልጄ ይህ ነው የሚል ቃል ሲወርድ ዘምሉ ስብሐተ ወልልና ምስጋናንና ክብርን ልልናን የተመላ ነው። ዘንተ ቃለ ንሕነ ሰማይናሁ ከመም ሰማይ ወረደ ሎቱ እንዘሃሎነ ምስሌሁ በደብረ መቅደሱ። ይህ ቃል ከገናናው ክብር፣ እስኪ ይህን ቃል ተናገሩ። ከገናናው ክብር በሉ እስኪ ምእመናን። ኧረ ተው አልሰማችሁም? ከገናናው ክብር የምወደው ልጄ ለተዋሕዶ የመረጥኩት ልጄ ለመስዋዕትነት የመረጥኩት ልጄ ይህ ነው እሱን ስሙት ሲል እኛም ይህን ቃል በተቀደሰው ተራራ እናንተ ምቀኞች አትኑ። በተቀደሰው ተራራ በማን ተራራ? በማን ተራራ? በኪሊማንጃሮ አይደለም። እሺ፣ ወይም በራስ ዳሸን አይደለም፣ ወይም ቻይና ውስጥ ባለው አይደለም። በተቀደሰው ተራራ በሉ እስኪ። አብረነው ሳለን ሰምተነዋል። ስለዚህ ተረት ተረት አናስተምራችሁም። አረ ለቅዱስ ጴጥሮስ አጨብጭቡለት። ይገርማል እኮ በእውነት እንደው ያሳሳሉት። ደብረ ታቦር የማን ተራራ ነው? የማን ተራራ ነው? የተቀደሰ ነው ወይስ አይደለም? የከበረ ነው ወይስ አይደለም? የጸና ነው ወይስ አይደለም? የእግዚአብሔር ማደሪያ ነው ወይስ የሌላ ማደሪያ ነው? አያችሁ፣ ቅዱስ ጎርጎርዮስ ዘቂሳርያ ሃይማኖተ አበው ስጀምር ታስታውሳላችሁ። መጽሐፈ መሳፍንት፣ መዝሙረ ዳዊት፣ ወንጌለ መንግሥት፣ ድርሳነ ጎርጎርዮስ፣ መልእክተ ጴጥሮስ ብያለሁ። መልእክተ ጴጥሮስ፣ ድርሳነ ጎርጎርዮስ ብያለሁ። አሁን ወደ ሃይማኖተ አበው እንግባ። ሃይማኖተ አበው ምዕራፍ 13 ቁጥር 9 ወባሕቱ ኢየአምሮሙ መኑ እምሰብ ዘእንበለ ዳይሙ እምድረ ተሰግሮ ወልደ እግዚአብሔር ወልድ ዋሕድ። ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ከድንግል ማርያም ሰው ከመሆኑ አስቀድሞ ስሉስ ቅዱስን ማንም ማን ከሰው ወገን ያወቃቸው አልነበረም። ወልድ ዋሕድ ከሰተ ዘንተ አንድ የእግዚአብሔር የባሕሪ ልጁ እግዚአብሔር አብ ያለ እናት የወለደው ድንግል ማርያም ያለ አባት የወለደችው አንድ እሱ ይህን ስም ገለጠ። ምን ብሎ ገለጠ? አባ ናሁ ከሰትኩ ስመከ ለሰብ፣ አባት ሆይ ስምህን ለሰው ልጆች ሁሉ ገለጥኩ፣ አባቴ ላከኝ ብዬ ገለጥኩ።
ሊተን ይሰብሐኒ በስብሐቲከ ዘሃሎ ምስሌከ እምቅድመ ይትፈጠር ዓለም። እኔንም ዓለም ሳይፈጠር ካንተ ጋር በነበረ ጌትነት የግለጠኝ። ወከመዝ አብሂ ጸራ ላዕለ ደብር እንዘ ይብል ዝንቱ ውእቱ ወልድየ ዘአፈቅር ወሎቱ ስምዖ። እንደዚሁም ሁሉ እግዚአብሔር አብ በደብረ ታቦር የምወደው ልጅ ይህ ነው ብሎ ሳይመሰክር የቅድስት ሥላሴ አንድነት ሦስትነት አልታወቀም። መቼ ታወቀ? በሦስት ነገሮች ታውቋል። እመጣበታለሁ። ወከማሁ አዲ በውስተ ዮርዳኖስ ፈነወ ለነ መንፈስ ቅዱስ። እንደዚሁም ሁሉ ዳግመኛ አስቀድሞ በዮርዳኖስ መንፈስ ቅዱስን ላከልን። ያጠይቀን ከመስሉስ ቅዱስ ብሉያነ መዋዕል ወሮያን ሙንቱ። ስሉስ ቅዱስ ሥላሴ በአካል ሶስት በስም ሶስት በግብር ሶስት በመለኮት አንድ የሚባሉት ቅድስት ሥላሴ ከዘመን በፊት በአካል ትክክል በመለኮት አንድ እንደሆኑ ያስረዳ ዘንድ አስቀድሞ በዮርዳኖስ መንፈስ ቅዱስን ላከ። አብ በደመና ሆኖ የምወደው ልጅ ይሄ ነው አለ። ወልድ እየተጠመቀ ነው። አሁንም በደብረ ታቦር የምወደው ልጅ ይሄ ነው አለ። በማን? በራሱ ተራራ። ደብረ ታቦር የማን ተራራ ነው? የራሱ የእግዚአብሔር ተራራ፣ የራሱ ተራራ። ቅዱስ ያሬድ ይህን ሁሉ ጠቅልል ያደርግና ስለ ደብረ ታቦር በልዩ ሁኔታ ሲገልጽ ዋዜማውን ልለፈው እስመ ለዓለሙንም ልለፈው፣ ስለ ተቀደሱ ቦታዎች ሰላምታ ምስጋና ማቅረብ እንደሚገባ ሌላውን ተውት። ቅዱስ ያሬድ እግዚአብሔር አብና እግዚአብሔር ወልድ ሲነጋገሩ ሰምቷል። እየሰማችሁ ነው? የመጨረሻው ብቃት አብና ወልድ ሲነጋገሩ መስማት ነው። ከበዚህ የበለጠ እውቀት የለም። ይህ ማለት በቤተክርስቲያን 10ኛው ማዕረግ አካላተ ሥላሴን በሶስትነት መለኮተ ሥላሴን በአንድነት አይቶ ያውም አብ ለወልድ ሲናገር ወልድም ለአብ ሲናገር የሰማ ኢትዮጵያ ውስጥ ብቸኛው ሊቅ ጻድቅ ቅዱስ ከሰማይ በታች ተወዳዳሪ የሌለው ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ በዓለም ላይ ብቸኛው ታላቁ ሰው ቅዱስ ያሬድ። ኧረ ተው አጨብጭቡለት። መብራን ይደንቀኛል እኮ ነው ሳስበው። ቅዱስ ያሬድ አይ እሱን የሰጠን አምላክ የተመሰገነ ይሁን። ኧረ ምን ያልነገረን ያላስተማረን አለ። ስሙማ ምእመናን እንዲህ ያለ ይገርማቸዋል። ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር። ቅድስት ድንግል ማርያም ሆይ ደብረ መቅደሱ የእግዚአብሔር የመመስገኛው ተራራ ድንግል ማርያም ሆይ ላንቺ ሰላምታ ይገባሻል። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። ብዙ ቅዱሳን አሉ። ነገር ግን ከቅዱሳን ሁሉ በላይ ቅድስት ለሆንሽው ላንቺ ሰላምታ ይገባሻል። ሰላም ለኪ ኦ አባይ ሀገር ሀገረ ናዝሬት እማይጉር ሀገሩ ለክርስቶስ። የክርስቶስ ሀገሩ ታላቂቱ ሀገር የሀገሮች ሁሉ እናት። እየሰማችሁ ነው? የማን ሁሉ እናት? እስኪ እንደው በጋራ ሕፃናትም ወጣቶችም ሽማግሌዎችም እናቶችም ሁላችሁም ይህን ቃል በደንብ አድርጋችሁ እንድትሰሙልኝ ይፈልጋለሁ። ታላቂቱ ሀገር በሉ። ኧረ ተው ተናገሩ። ታላቂቱ ሀገር የሀገሮች ሁሉ እናት የክርስቶስ ሀገሩ ናዝሬት ሰላምታ ይገባሻል። ትንሽቱ ሀገር ናት ታላቂቱ ሀገር። ናዝሬት ታላቅ ናት ታናሽ ናት? ታላቁ ሀገር ማን ናት? የሀገሮች ሁሉ ምንድን ናት? የክርስቶስ ምንድን ናት? ወደ ሀገራችን እንመለስ። በአፍሪካ ውስጥ በምስራቅ አፍሪካ ብቸኛዋ ታላቁ ሀገር ማናት? ማናት? በአፍሪካ ውስጥ ታላቁ ሀገር
50 ሚሊዮን ኦርቶዶክስ ያለባት አረ እልል በሉ 50 ሚሊዮን 500 ሺህ ካህናት ያሉባት 100 ሺህ መምህራን ያሉባት 50 ሺህ ቤተ ክርስቲያናት ያሉባት የሚገርሙ ሊቃውንት ያሉባት 100 ሺህ ታቦት ያለባት ማናት? የአፍሪካውያን ሁሉ እናት ማናት? የክርስቶስ ሀገሩ በአፍሪካ ውስጥ ማናት? ሀገራችሁን አትወዳትም ወይ? የድሮ ሊቃውንት መልክ ደርሰዋል። አባታችን የድሮ ሊቃውንት ቆይ ስሙ፣ ቆይማ መጨረሻ ላይ አባታችን ያርሙኛል። በጣም የሚገርመኝ ድርሰት የድሮ ሊቃውንት ኢትዮጵያን ስለሚወዷት እንዲህ አሉ። ኢትዮጵያ ታበጽሕ እደዊሃ ሀበ እግዚአብሔር ከመ ብንተ ዓይን ይቀባ እምኃይለ ጸላኢ ወፀር እንዘ ትብል አምላኪየ ዘበሰማያት ወምድር ይሳር ጸባ እምኔሃ ወማዕጽናፈ ምድር እስመ ተስፋሃ ጽኑ እምኩሉ አይጉር። ደስ አይልም? አባታችን እንዲያጨብሱ ብያሉ እኮ ነው አባታችን። ኧረ በድንግል ማርያም ኧረ ስሙኝ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ከጠላት ይጠብቃት ዘንድ። ዛሬ ደግሞ የኢትዮጵያ ስም ይፋቅ የሚል አለ። የኢትዮጵያ ስም ይፋቅ የሚለው ከመንግሥተ ሰማያት ይፋቃል። ይፍቀዋል ወይ ደምሰሱ መጻፍ ይሆን ይላል ቅዱስ ነው። እግዚአብሔር የጻፋት ሀገር ናት፣ ተወዳዳሪ የሌላት። ይገርማል እኮ እንዘ ትብል አምላኪየ ዘበሰማያት ወምድር፣ አምላኬ ሆይ በሰማይም በምድርም አምላኬ አንተ ነህ። ይሳር ጸባ እምኔሃ ወማዕጽናፈ ምድር፣ ከሷ ከኢትዮጵያና ከዓለም ዳርቻ ሁሉ ጥብን ያጠፋ ዘንድ። እስመ ተስፋ ጽኑ እምኩሉ አይጉር፣ ከሀገሮች ሁሉ ተስፋው የጸና ነው። ከ10 ሺህ በላይ ገዳማት ያሏት፣ በመቶ ሺህ የሚቆጠሩ መነኮሳት ያሏት። ኧረ ተው አጨብጭቡ። እንደ እኮ ልዩ ሀብት እኮ ነው፣ ልዩ ሀብት በእውነት ዶ አባታችን የ7 ዓመት ሕፃን የመጨረሻው ድንቅ ነገር ቀደሱ። ቅዳሴ ማርያምን አበጥረው ቀደሱና የ7 ዓመት ሕፃን ውሎ ሲያስቀድስ አይደንቀውትም? በጾመ ፍልሰታ እኮ ጠዋት ተነስቶ ወተት የሚጠጣ 2 እግር ያለውን ሰራው አይደል? አዎ መርሃን በጾመ ፍልሰታ ጠዋት ተነስቶ ወተት የሚጠጣ ሱፍ የለበሰ 2 እግር ያለው እንስሳ እየሰማችሁ ወይ ነው? በእውነት የኛ የ7 ዓመት ሕፃናት ቀጥ ብለው አስቀድሰው እግዚኦ ማረነ ክርስቶስ ብለው ሰምተሻል አንቺ? እግዚኦ ማረነ በእስኪ ቢምራ እግዚኦ ማረነ ክርስቶስ ብለው ይገርማል እኮ በእውነት እንዴ! የ7 ዓመት የ8 ዓመት የ9 ዓመት ሕፃናት ውለው አስቀድሰው ሲቆርቡ አይደንቃችሁ? እንደ ጾመ ፍልሰታና እንደ አብይ ጾም መጽደቂያ እንደ ኢትዮጵያ መመኪያ አለ? ኧረ ለድንግል ማርያም ምስጋና አቅርቡ በእውነት ለኢትዮጵያ አምላክ ምስጋና አቅርቡ በእውነት። እንዲህ ይገርማል እኮ ሰላም ለከ ኦ ደብረ ታቦር ዘከለሎ ብርሃን ዘከለለከ እንደማለት ነው። ብርሃን የከበበህ የእግዚአብሔር ተራራ፣ የተቀደሰ ተራራ፣ የጸና ተራራ፣ የምስጢር ተራራ ደብረ ታቦር ላንተም ሰላምታ ይገባሃል። ማርያም ሰላም፣ ምልጣኑ ደግሞ ያሳሳል አይደል? ማርያም ሰላም፣ ድንግል ማርያም ሰላምታ ይገባሻል። ናዝሬት ሰላም ዛይጉርም፣ የሀገሮች ሁሉ ናዝሬት ሰላምታ ይገባሻል። ደብረ ታቦር ሰላም፣ ሰላም ለላይከ አዳም። እንዴት እኮ አድርጎ ነው ያየው እናት። ቅዱስ ያሬድ እኮ ከቅዱስ ጴጥሮስ ጋር በአካል ባይኖርም አብሮ እንደነበረ እኮ ነው አይደል? አብሮ እንደነበረ እኮ ነው። ውበትህ በሰውኛው አነጋገር ውበትህ ስነላይህ ደም ግባትህ ላማረው ላንተም ለደብረ ታቦር ሰላምታ ይገባል። ደብረ ታቦር የማን ነው ተራራ? የማን ነው ተራራ? የእግዚአብሔር ተራራ። እኮ የእግዚአብሔር ተራራ። እግዚአብሔር በጣም ልዩ የሆነ ድንቅ ምስጢር የገለጠበት ድንቅ ምስጢር። እንደውም ቅዱስ ያሬድ በሌላ ድርሰቱ እንዲህ ይላል በዝንቱ ደብር አሰራየ ብዕለ ጸጋሁ ለአብ፣ በዚህ ደብረ ታቦር በሚባል ተራራ የእግዚአብሔር አብ ቸርነቱ ጸጋው ተገለጸ። ወበየ ግርማሁ ለወልድ፣ የወልድም ግርማ መለኮቱ ጌትነቱ ተገለጠ።
ተፍጻሜተ ፍቅር ዘመንፈስ ቅዱስ ሀደረ ውስተ ዝንቱ ደብር ያብ ጸጋው የወልድ ግርማው የፍቅር ሁሉ ፍጻሜ የሆነው የመንፈስ ቅዱስ ፍቅር ደግሞ በደብረ ታቦር ተራራ ላይ ተገለጠ። አደረ ዮም ኮነ ፍስሐ ወሐሴት ውስተ ዝንቱ ደብር። እነሆ ዛሬ በደብረ ታቦር ተራራ ላይ ታላቅ ደስታ ሆነ። ሰረቀ ብርሃን ለለናምን ለምናምን ለኛ ብርሃን ወጣልን። ንጉሠ ሰላም ዘኩለንታው ነበልባለ ኃይል ሁለንተናው ባሕሪው ነበልባለ እሳት የሆነ የሰላም ንጉሥ ሲሆን በደብረ ታቦር ጌትነቱ ተገለጠ። በዚያም ታላቅ ደስታ ሆነ። እንኳን ደስ ያላችሁ። እንደ ኢትዮጵያ ሁሉ ጊዜ ደስታ ነው፣ የማያቋርጥ ደስታ፣ በጣም የማያቋርጥ። ይህን ተራራ ሌላው ይቅርና ወንዞች አመስግነውታል፣ ባሕሮች አመስግነውታል፣ ደመናት አመስግነውታል። ለዚህ ነው ቅዱስ ያሬድ ለደብረ ታቦር በደረሰው መዋሲት ለዝንቱ ደብር ይወድስዎ ወሐይስት፣ ይህን ተራራ ፈሳሾች ምንጮች ያመሰግኑታል። ወለቱ ይጠፍሁ አፍላግ፣ ባሕሮች ያጨበጭቡለታል። የእናንተ እጅ ከባሕር ያንሳል? ከወንዞች ያንሳል? ባሕሮች ያጨበጨቡለት ተራራ። ባሕሮች እኔ እኮ አይደለሁም፣ ቅዱስ ያሬድ እኮ ነው እንደዚህ የሚል። ወንዞች ወኪያው ይሴብሑ አብህርት፣ እነሆ ባሕሮች ውቅያኖሶች እሱን ያመሰግናሉ። ወበውስቴቱ ይዜምሩ ደመናት። አረ በዛሬው ቀንማ እንኳን የድጓው መምህር፣ እንኳን ያቋቋመው መምህር፣ እንኳን የዝማሬ መዋሱ፣ እንኳን የቅኔው፣ እንኳን የቅዳሴው ደመናት ሁሉ ዛሬ የዘመሩበት ቀን ነው። እንኳን ደስ ያላችሁ። ይሄ ደመና አሁን የምናየው ደመና ብሩህ ደመና ያን ጊዜ በደብረ ታቦር ዘምሯል። በደብረ ታቦር ይገርመኛል ሳስበው። እንዴ ደብር ማኅደረ ፍስሐ ወሐሴት ዘአልቦ ሐዘን ውስቴቱ፣ ሐዘን የሌለበት የፍጹም ደስታ ተራራ ማን? ደብረ ታቦር። ምን ስለሆነ? የእግዚአብሔር ተራራ ስለሆነ። እየሰማችሁ ነው? መንክረ ከሰተ እግዚአብሔር ለውሉደ ሰብእ፣ እግዚአብሔር ታይቶ የማይታወቅ ድንቅ የሆነ ምስጢርን በደብረ ታቦር ገለጠ። ምን ብሎ? እስመ ይቤ አብ ለወልዱ፣ እግዚአብሔር አብ ልጁን እንዲህ አለው፣ እንዘ ኅቡር እላዌከ ምስሌ፣ ልጅ አኗርህ ባሕሪህ ከኔ ጋር አንድ ሲሆን፣ ወከመ ሕፃን ውስተ ማኅፀነ ለማርያም ተሰወርከ፣ እንደገና ደግሞ እንደ ሕፃን በማኅፀነ ማርያም ተሰወርክ። ወምስሌ የኔ እንዘ ሀሎከ በጽርሐ ቅድሳተ ስብሐቲከ፣ እንደገና ከኔ ጋራ በምትቀደስበት በጽርሐ አርያም ሳለህ እንደ ሕፃን ቅድመ ዓለም ከኔ ጋራ ያለህ ባሕሪ ከኔ ጋራ አንድ የሚሆን ልጅ እንደ ሕፃን ልጅ በማኅፀነ ማርያም ተወሰንክ፣ ተሰወርክ። በዚህን ሰዓት ወልድ ደግሞ አብን እንዲህ አለው፣ ይቤ ወልድ አባ ወአቡየ ሰባህኒ በስብሐቲከ፣ አባቴ ሆይ ዛሎ ምስሌከ እምቅድመ ይትፈጠር ዓለም፣ ዓለም ሳይፈጠር ካንተ ጋራ በነበረ ጌትነቴ ግለጠኝ። አብ መለሰለት፣ ይቤ አብ ሰባይኩከ በዮርዳኖስ በቅድመ ዮሐንስ መጥምቅ፣ ልጄ ካሁን በፊት በዮርዳኖስ በመጥምቁ ዮሐንስ ፊት ገለጥኩህ። የምወደው ልጄ ይህ ነው ብዬ መሰከርኩልህ። ሰባይኩከ በደብር በቅድመ ሙሴ ወኤልያስ፣ እነሆ ዛሬ ደግሞ በደብረ ታቦር በነቢዩ በሙሴ በነቢዩ በኤልያስ ፊት ገለጥኩህ፣ አመሰገንኩህ። ሰባይኩከ በደብር፣ አሁን በደብረ ታቦር ነቢያት ምእመናኒከ ባመኑብህ በነቢያት በሙሴና በኤልያስ ፊት መሰከርኩልህ፣ ገለጥኩህ። የምወደው ልጄ ይህ ነው ብዬ መሰከርኩልህ። ሰባይኩከ ዋዲ ሴባሃከ፣ አመሰገንኩህ፣ ገለጥኩህ። ዳግመኛም በዮርዳኖስ ይህ የምወደው ልጄ ነው ብዬ እንደመሰከርኩልህ አሁንም በደብረ ታቦር በሙሴና በኤልያስ ፊት እመሰክርልሃለሁ። አባ ጊዮርጊስ ዘጋስጫ በድንግል ማርያም ላይ የተገለጠውን የቅድስት ሥላሴ አንድነት ሦስትነት፣ በዮርዳኖስ የተገለጠውን የቅድስት ሥላሴ አንድነት ሦስትነት፣ በደብረ ታቦር የተገለጠውን የቅድስት ሥላሴ አንድነት ሦስትነት እንዲህ በማለት ተናገሩ። ይቅርታ አባ ጽጌ ድንግል
በላዕሌኪ ወበዮርዳኖስ ወበታቦር 60 ጊዜያት ድንግል ማርያም አስቀድሞ ባንቺ ላይ ቅዱስ ገብርኤል በሉቃስ ወንጌል ምዕራፍ 1 ላይ እንደተጻፈው መንፈስ ቅዱስ ይመጽእ ላዕሌኪ መንፈስ ቅዱስ አንድ አካል ወኃይለ ልዑል ይጼልለኪ ልዑል የተባለ እግዚአብሔር አብ ኃይል የተባለ እግዚአብሔር ወልድ የልዑል ኃይልም ይጋርድሻል ብሎ ሲያበስራት የቅድስት ሥላሴ አንድነት ሦስትነት በድንግል ማርያም ላይ ተገልጿልና እንደገና በዮርዳኖስ ከዚያም ሦስተኛ በደብረ ታቦር ዛልቦ ተውሳከ ወይ ህጸተ በሦስትነቱ አራተኛ የማይባል በአንድነቱም ሁለተኛ የማይባል ሕጸጽም የሌለበት በሦስትነቱ በአንድነቱ ብቻ ጸንቶ የሚኖር ለውሉደ ሰብእ ያሪ ዘሥላሴው ገጻተ ለሰው ልጆች ሁሉ አንድነቱን ሦስትነቱን ይገልጽ ያስረዳ ዘንድ ጽጌኪ ድንግል ተአምሪሁ ከሰተ ድንግል ማርያም ጽጌ ልጅሽ ድንቅ የሆነ ታምራቱን ገለጠ። ወበጸዳሉ አብርሃ ጽልመተ በደብረ ታቦር በገለጠው ብርሃነ መለኮቱም ጨለማውን አራቀ። ኧረ እልል በሉ እንዴት ደስ ይላል! አሁን እውነት የተለየ እኮ አባ ጊዮርጊስ እንዲህ አለው፣ በላይ ለማርያም ድንግል ሥላሴ ክሙ ተረክበ ቅድስት ሥላሴ አንድነታችሁ ሦስትነታችሁ በድንግል ማርያም ላይ ተገለጠ። በዮርዳኖስ ቅድመ ወበታቦር ካይበ ከደብረ ታቦር አስቀድሞ በዮርዳኖስ ጥር 11 ከሌሊቱ 10 ሰዓት በደብረ ታቦር ደግሞ ጥር 13 ነሐሴ 13 ዕለቱ ለተሰንበት ሰዓቱ 3 ሰዓት በአውሻር ተጽፏል። በደብረ ታቦር ዳግመኛ ወንጌል ከመነበበ እውነተኛው ወንጌል እንደተናገረ ማን የማቴዎስ ወንጌል ምዕራፍ 17 ቅድም የተናገር ነው። የማርቆስ ወንጌል ምዕራፍ 9 አይ ቅድም እንዴት እንደው አበጥረው እያነበቡት እያሉ መብራቱ ሲጠፋ በጣም ይገርም ነበር። አጠቃላይ የሊቃውንቱ ድርሰት በዚህ መልኩ የሚያብራራ ነው። ከፍቅር አንጻር ከተመስጦ አንጻር ብቻ ፍቀዱልኝ። በደብረ ታቦር ሰባይኩከ በደብር እንዘ ምስሌየ እላዌከ ህቦር ደናደሩ